ለሞት ነው ወይኔ መሞቴ ነው አለ ሊፔ ለስለስ ባለ አነጋገር ሁለቱን እጆቹን ወደ ጎንና ጎን አንከርፍፎ። ሎታርም የተንጠለጠለውን ቀስት ይዞ ለመንቀል ሲጎትት ሊፔ አገጩን በጣም ስላመመው እየጮኸ ተፈራገጠ። ሎታር ግን ጥርሱን ነክሶ እንደገና ሲጎትት ቀስቱ ተሰበረና ጫፉ ብቻ አገጩ ላይ ቀረ። የቀስቱን ጫፍ ከነሰንኮፉ ለማውጣት ጥረቱን ቀጠለ። አንተ የተረገምክ ምን አይነት ፍጥረት ነህ? አትንፈራገጥም እንዴ? አለና ሉተር የሊፒን ጥቁር ፀጉሮች በአንድ እጁ ጨምድዶ በመያዝ ቁስሉን ለማየት እንዲመቸው ጭንቅላቱን ዞር አደረገው። ቁስሉ ላይ የተተከለች አንዲት ትንሽ አጥንት አለች። በቁስሉም ዙሪያ ጥቁር ያለ መልክ ያለው ቅባት መሰል ነገር ተጋግሯል። ይሄ መርዝ የሚዘጋጀው በበረሃ ውስጥ እንኳን እንደ ልብ ከማይገኙት ዩፎርቢያ ከሚባሉት አትክልቶች ስር ነው። ሎታር ቀስቱን እየመረመረ እንዳለ መርዙ በቆዳው ስር ሲሰራጭና በደም ስሮቹ እየተመጠጠ ውስጥ ነው ሲተላለፍ ይታየው ነበረ። ሌላው ቀርቶ የቆዳውን ቀለም እንኳን ቀላ ወዳለ ሐምራዊነት ለወጠው። ሊፔ በድንጋጤ የፈጠጡትን አይኖቹን ሎታር ላይ ተክሎ ምን ያህል ጊዜ ይፈጃል ሲጠይቀው መጽናናትን የሚፈልግ በሚመስል አይነት አጠያየቅ መርዙ በቅርብ ጊዜ የተዘጋጀና ኃይሉም ገና ትኩስ ቢሆንም የቮየል ሊፔ ሰውነት ጤናማ ግዙፍና ጠንካራ ስለሆነ ለተወሰኑ ሰዓታት ያህል እየተሰቃየ መቆየቱ አይቀርም። ሊፔ ለምን ነቅላት አታወጣውም ሲል በልመና አይነት ጠየቀው። ሎታር ግን ጠለቅ ብሎ ስለገባ ብነቅለው ደምህ ያለማቋረጥ ስለሚፈስ ትሞታለህ አለው። እሺ እንግዳውስ በሳት ለብልበዋ አለ ሊፔ። እንደሱም ከሆነ ህመሙን አትቋቋመውም አለና ሎታር ደግፍ አድርጎ አስተካክሎ ሲያስቀምጠው ሄነሪክ ከሌሎች ወታደሮች ጋር እየጋለበ ስለመጣ ሁለታችሁ እዚህ ከሱ ጋር ትቆያላችሁ፣ እኔና ሄነሪክ ግን ያንን አሳማ እንከተላለን ሲል ትእዛዝ ሰጠ። በእነዚያ የደከሙ ፈረሶች ለ20 ደቂቃ ያህል እየጋለቡ ከሄዱ በኋላ ቡሽማኑን በሩቅ አዩት። ከሙቀቱ ኃይለኝነት የተነሳ ከመሬት ውስጥ የሚወጣ በሚመስለው ጭስ መሰል ፍልቅልቅታ ውስጥ እየሟሟና እየተውረገረገ የሚሰምጥ ይመስላል። ሎታርም በዚህ ጊዜ ክፉኛ ተበሳጭቶ ጸጉሩን ነጨ። ሎታር ለሄነሪክ በእጁ ምልክት እየሰጠ በቀኝ በኩል ቀስ ብለህ ተከተለው፣ አቅጣጫውን ሊቀየር ካሰበ ግን ድምፅን እንዲሰማ ጮክ ብለህ እየተሳደብክ አንቋሸው አለው። ከዛም ፈረሶቻቸውን ኮርኩረው በከፍተኛ ቅልጥፍና ወደሚሮጠው ቡሽማን ገሰገሱ። ሎታር ፊት ለፊቱ ካለው ቀዳማይ ላይ ተጠቅልሎ የታሰረውን ብርድ ልብሱን እያላላ እንዴት አድርጌ እንደምገድልህ ታያለህ፣ አንተ የገደልከው ሰው የተሰቃየውን ስቃይ እጥፍ አድርጌ ሳላሰቃይ ብቀር እያለ በልቡ ፊቱን አጨፍግጎ ወደፊት ይመለከት ጀመር። እንደ መደላደል ይገለገልበት የነበረውን አጎዛ ቀስቱ እንዳይወጋው ሆዱንና ደረቱን እንዲከላከል አድርጎ ወገቡ ላይ አሰረው። አጎዛው አንዱ ጫፍ ረዘም ያለ ስለነበረ አፍንጫውንና አፉንም ሸፈነለት። አይኖቹ ብቻ ለማየት እንዲችሉ ትንሽ ክፍት ቦታ በመተው ትልቁን ዝርግ ባርኔጣውን አመቻችቶ አጠለቀው። እየሮጠ ያለው ቡሽማን ላይ ለመድረስ 180 ሜትር ያህል ብቻ ነው የቀራቸው። የቀስት መወንጨፊያ ደጋኑን በአንድ እጁ ከመያዙና ራሱ ላይ ካሰረው ጥብጣብ ላይ ዙሪያውን ከሰካቸው ቀስቶች ሌላ ምንም የለበሰው ነገር አልነበረም። ነጭ ላብ እያላበው ስለነበረ የፀሐይዋ ጨረር ሲያርፍበትና ሲጥለቀለቅ እንደ ዛጎል ያብረቀርቃል። አዎ እንደ ሜዳ ፍየል እንጣጥ እያለ ስለሚምዘገዘግም መሬት የሚነካም አይመስልም። በቅስፈቱም ሞዜር ጠመንጃ ተተኮሰ። የሮጠ ካለው ቡሽማን አጠገብ አንድ ጥይት መሬቱን ስለጫረች አቧራው ተነሳ። በዚህን ጊዜ ግን ቡሽማኑ ጥቂት እንደመበርገጋልና ለማመን በሚያስቸግር አይነት ፍጥነቱን በመጨመር ሽሽቱን ቀጠለ። ሎታር በዚህን ጊዜ ወደ ሄነሪክ ሲመለከት ልጓሙን ለቆ የሞዜሩን ጠመንጃ ያቀባበል ስለነበረ እንዳትተኩስ ሰማኸኝ አይደል? ከነ ህይወቱ ነው የምፈልገው
በማለት ጮክ ብሎ ስለተቆጣው ሄንሪክ ማነጣጠሩን ትቶ ማውዜሩን ዝቅ አድርጎ ያዘው። ቡሽማኑ 2 ኪሎ ሜትር ያህል ርቀት ላይ ስለነበረና ድካምም ስለተጫጫነው ቀስ በቀስ ፍጥነቱን በመቀነሱ ደረሱበት። ከመድከሙም የተነሳ እግሮቹ እየወላወሉ መሆናቸውንና ከቁርጭምጭሚቶቹ በታች ያሉትም እግሮቹ መንከርፈፋቸውን ሎታር ተመለከተ። ነገር ግን የሎታርም ፈረስ በጣም ከመድከሙ የተነሳ አረፋ ይደፍቅ ነበርና በሚጋልብበት ጊዜ አረፋው ቦት ጫማው ላይ ይፈናጠር ጀመር። ለመድረስ ወደ 45 ሜትር ያህል እንደቀረው ቡሽማኑ የመጨረሻውን የሞት ሽረት ትግል ለማድረግ ፊቱን ወደ እነሱ አዞረ። አየሩን ወደ ሳምባው ሲያስገባና ሲያስወጣ ደረቱ ልክ እንደ ወናፍ ከመወጠሩና ከመኮማተሩ ሌላ የአካፋ ቅርጽ ካላት ትንሿ ፂሙ ላይ ላቡ ይንቆረቆር ነበር። እነዚያን ጭካኔና አልበገርም ባይነት የሚታይባቸውን አይኖቹን እያጉረጠረጠ ቀስቱን ከደጋኑ ጋር ሲያገናኘው ሎታር ቡሽማኑ ፈረሱ ላይ ሳይሆን እሱ ላይ እንዲያነጣጠር ለማድረግ አንተ የሰይጣን ቁራጭ እያለ ጮኸ። ቡሽማኑ ቀስቱን ደጋኑ ውስጥ አስገብቶ ሲለቀው እንደ ብርሃን ጨረር ተወነጨፈ። ከዛም ሎታር አካሉን ጋርዶበት የነበረውን አጎዛ መጥቶ በቦት ጫማው ላይ እየተንከባለለ መሬት ላይ ወደቀ። ወፍራሙ አጎዛ ባይኖር ኖሮ ሎታር ጉሮሮ ላይ ተሰንቅሮ ነበር። ቡሽማኑ ሌላ ቀስት ለመወንጨፍ እየተዘጋጀ እንዳለ ሎታር እንደ ጎክስ ተጫዋች ወደ ኮርቻው ዝቅ አለና በሞዜሩ አነጣጥሮ ከጆሮ ትንሽ ከፍ ብሎ ጭንቅላቱን ሲጨርፈው ቡሽማኑ መሬት ላይ ተዘረጋ። ሎታር በፍጥነት ከፈረሱ ላይ ዘሎ ቢወርድም ሄንሪክ ቀድሞት ደርሶ የወደቀውን ቡሽማን በሞዜሩ ሰደፍ ጭንቅላቱን ይቀጠቅጠው ነበር። ሎታር እንደደረሰ ግን የሄንሪክን ትከሻ ይዞ በኃይል ገፈተረውና ከነ ሕይወቱ እንደምፈልገው ነገር የለም እንዴ በማለት ጮኸበት። ሄንሪክ በኃይል ስለተገፈተረ ሊወድቅ ምንም አልቀረው ነበረ። ከዛም ሎታር ፈጠን ብሎ ራሱን ተቆጣጠረና የተዘረረውን ቡሽማን በደንብ ለማየት አጠገቡ ተንበረከከ። ከቡሽማኑ ጆሮ ደም እየተንጠባጠበ ነበረ። ስለዚህም ሎታር የተስፋ መቁረጥ ስሜት ተሰማው። ነገር ግን እርግጠኛ ለመሆን ትርታውን ማዳመጥ ነበረበትና ጉሮሮ ላይ ያለውን የደም ስር ያዘ ሲያደርገው ተስፋው ለመለመ። ትናንሾቹን ቀስቶች በእጁ ሰባብሮ ወደ ጎን ወረወራቸው። ከዛም ቡሽማኑ ጭንቅላት ላይ የታሰረውን ቆዳ በጩቤ ቆርጦ በጥንቃቄ ተሰክተው የነበሩትን የቀስት ጫፎች አንድ ባንድ እያወጣ በተቻለው መጠን ከአካባቢው አርቆ ወረወራቸው። ሎታር ቡሽማኑን በድረቱ አስተኛውና ሄንሪክን ከፈረሱ ኮርቻ ቦርሳ ውስጥ የቆዳ ጠፍር እንዲያመጣለት አዘዘው። በትናንሽ እግሮቹ እየተደነቀና በዳበሩ ጡንቻዎቹ እየተገረመ ክርኑና ቁርጭምጭሚቱ ላይ ጠፍንጎ አሰረው። ከዛም አሻንጉሊት የያዘ ይመስል ቡሽማኑን በአንድ እጁ አንጠልጥሎ አነሳውና ኮርቻው ላይ ጫነው። ራሱን ስቶ የነበረውን ቡሽማን ጭንቅላቱን እያነቃነቀ አይኖቹን ገለጣቸው። አይኖቹ ውስጥ ነጣ ያለው ክፍል ቢጫ አይነት ጭስ ሲመስል፣ የቀረው ጠቆር ያለው ብሌኑ ደግሞ ትኩስ ማር መስሏል። ሎታር ቡሽማኑ በወጥመድ የተያዘ ነብር መስሎ ስለታየው ወደ ኋላ ፈገፈገና እነዚህ እኮ አውሬዎች ናቸው አለ። ሄንሪክ ጭንቅላቱን በአባባሉ በመስማማት አይነት ነቀነቀና ምን አውሬዎች ብቻ፣ እነሱ የሰውንም ብልጠት ጭምር ስለያዙ ከዛም የከፉ ናቸው አለ። ሎታር የደከመውን ፈረሱን ልጓም ያዘና ከሄንሪክ ጋር ቮይሊፕ ወደ ወደቀበት ቦታ ተመለሱ። ቮይሊፕን ከሱፍ በተሰራ ብርድ ልብስ ጠቅልለው የበጋ ጎዛ ላይ አስተኝተውት ነበረ። ሎታር መጥቶ እስከሚያውና ውሳኔ እስከሚሰጥ ድረስ እየጠበቁት እንደነበረ ግልጽ ቢሆንም እሱ ግን በዚህ ጉዳይ ውስጥ እጁን ማስገባት አልደፈረም። ቮይሊፕን ሊረዳው እንደማይችል አውቋል። የታሰረውን ቡሽማን ከፈረሱ ላይ ወርዶ አሸዋማው መሬት ላይ ሲወረውረው ቡሽማኑ አልሆነ ቦታ ላይ ተጋጭቶ እንዳይጎዳ እጥፍጥፍ በማለት ራሱን ለማዳን ሞከረ። ከዚህ በኋላ ሎታር ፈረሱን ኮረኮርና ቀስ እያለ በብርድ ልብስ ተጠቅልሎ የተኛው ሰው ወደ ከበቡ ሰዎች አመራ። ልክ ቮይሊፕን እንዳየው መርዞ በከፍተኛ ፍጥነት ሰውነት ውስጥ እንደተሰራጨ ተገነዘበ።
ግማሽ ፊቱ ከማበጡም በላይ ሸንትርትር ብሎ ሐምራዊ መልክን ይዟል። ባበጠው ወገን ያለው አይኑ ሊደፈን ትንሽ ቀርቶታል። የዚሁ አይኑ ቆብም እንደ በሰለ የወይን ፍሬ ተንጠልጥሎና ጠቁሮ ያብለጨልጫል። ሌላኛው አይኑ ጎላ ብሎ ቢታይም ብሌኑ ግን የስፔል ጭንቅላት ያክል ስለጠበበች የሚያይ አይመስልም። እንዲያውም ሎታር አጠገቡ እንደቆመ የተረዳ ሁሉ አይመስልም። መርዙ ሳምባውንም እያደነዘዘው ስለሆነ በሚተነፍስበት ጊዜ በጣም ይቸገር ነበረ። ሎታር ግንባሩን በእጁ ሲነካው እንደ እባብ ቆዳ አኮፍክፎ የሚገለፈፍ ይመስል ነበረ። በዚህን ጊዜ ሄንሪክና ሌሎችም ወታደሮች አተኩረው ይመለከቱት እንደነበር አውቋል። ብዙ ጊዜ በጥይት የተመቱ ሰዎችን ቁስል ሲያሽግ፣ የተሰበረ እግርን ሲጠግን፣ የበሰበሰ ጥርስን ሲነቅልና እንደዚህ የመሳሰሉ ቀላል ሕክምናዎችን ሲያደርግ አይተውታል። አሁንም ለዚህ ፊት ለፊታቸው ለተጋደመውና በጥቂት ጊዜ ውስጥ የሞት ጽዋውን ለመጎንጨት እያጣጣረ ላለ ሰው አንድ ነገር እንዲያደርግለት እየጠበቁት እንደነበረ ታውቆታል። እነሱ የሚጠብቁት እንዲታደገውና እንዲፈውሰው ሲሆን እሱ ደግሞ ለማዳን የማይሞክረው ፈተና ስለሆነበት አፍሮ በጣም ተናደደ። ወዲያውኑ ሊፕ በጣም ጮህና የሚጠል በሽታ እንዳለበት ሰው መንቀጥቀጥ ጀመረ። ጎላ ብላ ትታይ የነበረችው አንድ አይኑም ተጉረጠረጠች። ጠቆር ያለው የአይኑም ክፍል ራስ ቅሉ ለመደበቅ የገባ ይመስል ቢጫማ ቀለም የያዘው ነጩ ክፍል ብቻ ነው የሚታየው። ብርድ ልብስ ውስጥ ያለው አካሉም ኩርምት ብሎ እሳት እንደገባ ተልባ ስለተኮማተረ ሎታር ማምባ የሚባለው እባብ የነደፈው ይመስላል። እንደዛ ነው እኮ የሚፈራገጠው። ከአሁን በኋላ የሚቀረው ብዙም አይደለም አለ። እየሞተ ያለው ሰው ጥርሶቹን በሚያፋጭበት ጊዜ ምላሱን ይነክሰው ስለነበረ ከማበጥም አልፎ ደምቷል። ምላሱን በጣም ያኝከው ስለነበረ እየቆየ ስለተተለተለ ሎታር አልቻለም እንጂ መንጋጋው ሊያላቅለት ሞክሮ ነበረ። ደሙ በጉሮሮ እየተንቆረቆረ ሳምባው ውስጥ ስለገባም የኦቴንቶ ሰው መሳል ጀመረ። በሚስልበት ጊዜ በተቆለፈው መንጋጋ ውስጥ አልፎ ደሙ ተፈናጠቀ። እንደገና ተንፈራገጠና ሰውነቱ ተኮራመተ። በዚህን ጊዜ ከብርድ ልብስ ውስጥ አንድ ነገር የፈነዳ ይመስል ድምፅ ተሰማ። ይሄ ድምፅ በጣር ላይ ያለ ሰው ሲያመልጠው የተፈጠረ ስለነበረ ወዲያውኑ አካባቢው በሽታው ተናወጠ። ከመሞቱም በፊት እየተሰቃየ ያሳለፈው ጊዜ ረጅም ቢሆንም በመጨረሻ ግን ሕይወቱ አለፈች። መቃብሩን ጠለቅ አድርገው ቆፈሩና የቮየል ሊፕን አስክሬን በብርድ ልብሱ እንደተጠቀለለ ቀበሩት። ከዚያም ከመካከላቸው አንዱ እንጨት ለቃቅሞ እሳት በማንደድ ቡና ስላፈላ ሎታር የፈረሱ ኮርቻ ኪስ ውስጥ አስቀምጦት የነበረውን ጎደል ያለ የኬፕ ብራንዲ ጠርሙስ አወጣ። ይህንኑ ጠርሙስ እየተቀባበሉ ሲጎነጩ ጥቅልል ብሎ አሸዋው ላይ የተጋደመውን ቡሽማን ዞር ብለውም ማየት አልፈለጉም ነበረ። በፍንጃሉ ዙሪያ ቡናቸውን እያጣጣሙ ጠጡ። ከዛም የሳን ቋንቋ መናገር የሚችለው የኮይሳን ኦቴንቶ ዝርያ ያለው ባርክጃን የቡናውን ጭላጭ እሳቱ ላይ ደፋና ከተቀመጠበት ተነሳ። የሳኑ ሰው ወደ ተጋደመበት ሄደና የታሰረው እጁን ይዞ እንደ ዕቃ በማንጠልጠል ወደ እሳቱ ወሰደውና የሚነድ እንጨት አነሳ። እንደዛ አንጠልጥሎ እንደያዘው በምንም ያልተሸፈነውን ብልቱን በፍሙ ጫፍ ስለነካው የሳኑ ሰው እየተፈናጠረና ጫን ጫን እየተነፈሰ እንዳውሬ ተወራጨ። ወዲያውኑ ብልቱ ውሃ ቋጠረና ብርማ መልክ ያለውን ለስላሳ የቅጠል ትል ሊመስል ሙሽሽ አለ። በዚህን ጊዜ እሳቱ ዙሪያ የነበሩት ሁሉ ሳቁ። ሳቃቸው ግን የደስታ አልነበረም፣ ጸጸት የተቀላቀለበት። ለሚገድለው መርዝ ያላቸው ፍርሃትን የሚገልጽ ምጸት በውስጡ ያዘለ ነበረ። ሐዘናቸው ከጭንቅላታቸው እስከሚፋቅ ድረስ ቡሽማኑ በማሰቃየት የጓደኛቸውን ደም ለመበቀልና በሱም ስቃይ ለመደሰት የሚችሉትን ዘዴ እያንዳንዳቸውም እያውጠነጠኑ እንደነበረ ከሳቃቸው በቀላሉ መረዳት ይቻላል። ሎታር ፈረሱ ላይ ወጥቶ መለስ ብሎ ሳይመለከት ጋሪዎቹ ወዳሉበት አቅጣጫ መጋለብ ጀመረ። ከኋላው ግን ኃይለኛ የስቃይ ድምፅ ይሰማ ነበረ።
ወታደሮቹ ወደ ጋሪዎቹ እንደተመለሱ ሎታር ከሚተኛበት ጋሪ ውስጥ ተጋድሞ የዛገውንና የተጨረማመተውን ኩራዝ አብርቶ በጣም የሚወደውን የጎይቶንን መጽሐፍ ያነብ ነበረ። ይቺ መጽሐፍ የመኖርን ትርጉም በሚያጣበት ጊዜ ሁሉ ታበረታታውና ጥንካሬን እንዲያገኝ ትረዳው ስለነበረ በጣም ይተማመንባታል። ወታደሮቹ ከፈረሶቻቸው ወርደው ኮርቻቸውን ሲፈቱ ያሰሙት የነበረው ሳቅ አስደሳች ተግባር ላይ ቆይተው የተመለሱ ያስመስላቸው ነበረ። ስዋርቴነሪክ ጠባቡ ሱሪው ላይ ደርቆ የጠቆረ ደም ጥብጣብ ይታይበት ነበረ። የወይን ጠጅ ጠጥቶ እንደሰከረ ሰው እየተንገዳገደ ሎታር ዘንድ ቀረበና ሳኖ ነጭ ሴት እንዳላየ እንደነገረው ገለጸ። ነገር ግን በረሃው ውስጥ ፀሐይ ከማትወጣበት የተለየ ምድር ከነ ልጇ የመጣችና ከሁለት አዛውንት ሳኖች ጋር የምትኖር ሴት እንዳለች ሳኖ እንደሚያውቅ ነገረው። ሎታር በዚህን ጊዜ አብረዋት ሲጓዙ ያያቸው ሁለት ሳኖች ትዝ አሉትና ከትከሻው ቀና ብሎ በጉጉት የት እንዳሉ ተናገረ እንዴ ብሎ ጠይቀው። ሂነሪክም በካላሪ በረሃው ሳኖች ሁሉ የሚያመልኩት አንድ ቦታ አለ፣ አቅጣጫውንም ጠቁሞናል ብሎ ንግግሩን ሳይጨርስ ሎታር አቋረጠውና በየት በኩል ተናገር እንጂ አንተ ርጉም የት ነው ያለ የት ነው ብሎ የነገረ እያለ አጣደፈው። በጣም ሩቅ ነው፣ እዛ ለመድረስ እነሱ እንኳን 18 ቀን ያህል ይፈጅባቸዋል አለ ሂነሪክ። ሎታርም ይሄ ቦታ ምን አይነት ነው እንዴትስ ልናውቅ እንችላለን ሲል ጠየቀው። ሂነሪክም እያዘነ ስለዚህ እንኳን አልተናገረም፣ እኛ ሕይወቱ ትቆያለች ብለን የገመትነውን ያህል አልቆየችም፣ ለዚህም መልስ ሳይሰጠን የሞተው አለ። ነገ ወደዚያ ጉዟችንን እንቀጥላለን በማለት ሎታር አዘዘው። ሎታር ለጥ ያለው አውላላ ሜዳ መሃል የተገሸረውን ግዙፍ ተራራ ለመጀመሪያ ጊዜ እንዳየ የበረሃ አንጸባራቂ ብርሃን የሚያጥበረብረው መሰለው እንጂ በጭራሽ አላመነም። በአፈ ታሪክና በተጻፉ ታሪኮችም ውስጥ እዚህ በረሃ ውስጥ እንደዚህ ያለ ቦታ መኖሩን አንብበውም ሰምቶም አያውቅም። በዚህ ምድር ላይ የኔጋሚን ሐይቅ እስከሚያገኙ ድረስ የተጓዙት ብቸኛ ነጮች ሊቪንግስተንና ኦስዌል ወይም ደግሞ ስለ አደም በብዛት የጻፉት አንደርሰንና ጋልተን ስለዚህ ተራራ የጠቀሱት ምንም ነገር አልነበረም። ለዚህም ነው ሎታር በዚያ ደብዘዝ ባለ የምሽት ብርሃን ያየውን ነገር የተጠራጠረው። በሚቀጥለው ቀን ጠዋት ልክ ከእንቅልፉ እንደነቃም መጀመሪያ ሊያረጋግጥ የፈለገው ባለፈው ምሽት ያየው ቅርጽ መኖሩን ወይም አለመኖሩን ነበረ። ወደዚያ አቅጣጫ ሲመለከትም ተራራው መንጋቱን ለማብሰር እየፈካ ካለው ሰማይ ጋር የተጣበቀ መስሎና ጠቆር ያለ መልክ ይዞ ተመለከተ። ሎታር ተራራው ስር እንደደረሰም ሳኑ ሊሞት ሲል ስለዚህ ቅዱስ ስፍራ የተናገረው ትውስ አለው። እንደምንም ተፍጨርጭሮ የሚያንሸራትቱን ከፍታዎች ወጣ። መጠለያ ቋጥኝ ላይ የተሳሉትን ስዕሎች ሳይ ደግሞ የበለጠ እርግጠኝነት ተሰማውና ቦታው ይሄ ቢሆንም በጣም ሰፊ ነው፣ ልጅቷ እዚህ ብትሆንም እንኳን ላናገኛት እንችላለን። በጣም ብዙ ዋሻዎች፣ ሸለቆችና መደበቂያ ስፍራዎች ስላሉ እድሜ ልካችንን እዚሁ ስንፈልጋት ልንኖር ነው ማለት ነው አለ በሐሳቡ። ወታደሮቹ ካሉበት ብዙም የማይርቀውን ቁልቁል የሚወርድ መንገድ ይዘው ፍለጋቸውን እንዲቀጥሉ በየአቅጣጫው ላከና ጋሪዎቹ ደን ውስጥ ጥላ ስር እንዲቆዩ እንዲደረግ ከሌሎች የበለጠ ቢያምነውም ሙሉ በሙሉ ግን እምነት የማይጥልበትን ስዋርቴነሪክን አዘዘው። ከዛም ተጨማሪ ፈረስ ይዞ የተራራውን ዙሪያ ለማሰስ ጉዞ ጀመረ። 2 ቀን ያህል ሲጓዝ ማስታወሻዎችን ይይዝና ኪስ ውስጥ ይዞት በነበረው ኮምፓስ አማካኝነት ስፍራውን ለመጠቆም እንደሚያስችል ሰላላ መላላ ካርታን ይነድፍ ነበረ። ተራራው በግምት ወደ 50 ኪሎ ሜትር የሚጠጋ ርዝመትና 6 ወይም 8 ኪሎ ሜትር ያህል ስፋት አለው።
በረጅሙ የተያዙ ጉብታዎችም በብዛት ከመኖራቸውም በተጨማሪ አልፎ አልፎ ደግሞ ድንጋይ አግድም የተነጠፈበት መንገድ ይታያል። በተራራው በስተምስራቅ በኩል እስከ መጨረሻው ቢጓዝ መጀመሪያ ወደ ነበረበት ቦታ ዞሮ እንደሚመለስ ስለተረዳ ተራራው ላይ ያሉ ስንጥቆች ወይም ዋሻ መሰል ነገሮች ሲያጋጥሙት ለአፍታ ከፈረስ ወርዶ ውስጣቸውን ሳይመረምር አያልፍም። ከገደሉ ስር እየመነጨች ገንዳ መሰል ቅርጽ ወዳለው ድንጋይ ውስጥ የምትፈስ ምንጭ ስላገኘ ኮዳዎቹን ከሞላ በኋላ ልብሶቹን አጠበ። በመጨረሻም ገላውን ታጥቦ ጉዞውን በንቃት ተያያዘው። በሌሎችም ቦታዎች ሳህኖች በድንጋይ ላይ የሳሏቸውን ስዕሎች ስላጋጠሙት በጣም ተገረመ። በተለይ በአዳኝ ዓይኖቹ እንከን ሊያወጣላቸው ያልቻላቸውን የኤላንድንና የጎሽ ስዕል አሳሳላቸውን በጣም አደነቀ። እነዚህ ሁሉ ስዕሎች ግን ከብዙ ጊዜ በፊት በዚያ ስለነበሩ ሳህኖች የሚገልጹ እንጂ አሁን ስላሉት የሚሰጡት ፍንጭ አልነበረም። ከገደሉ በታች የነበረው ሜዳና ጫካ የሚታደኑ የዱር እንስሳት የተትረፈረፉበት ስለነበረ የሜዳ ፍየሎችና አጋዘኖችን እያደነ ለመመገብ አልተቸገረም። በሦስተኛው ቀን ምሽት የሜዳ ፍየል ስለገደለ ጨጓሯን፣ ኩላሊቷንና ጉበቷን ጠባብሶ በላ። የጥብሱ ሽታ ግን ያልጠበቀውን እንግዳ ስለጠራበት ጠመንጃውን ይዞ ሌሊቱን ሙሉ ፈረሶቹ አጠገብ ተገትሮ አደረ። የእሳቱ ብርሃን ከሚደርስበት ክልል ውጪ ጨለማው ውስጥ የሚያገሳ አንድ የተራበ አንበሳ ነበረ። የአንበሳውን ዱካ በጠዋት ተነስቶ ሲመረምር የበደቡል ዕድሜው ያከተመና አንድ እግሩን የሚያነክስ መሆኑን ተገነዘበ። አውሬው ዳግመኛ ወደዛ እንደማይመለስ ተስፋ አድርጎ ነበረ። ነገር ግን በሚቀጥለው ቀን መሸትሸት እንዳለ ፈረሶቹ መበርገግ ስለጀመሩ ተስፋ ሁሉ ከንቱ ሆነ። አንበሳው ቀኑን ሙሉ በርቀት ሲከታተለው ቆይቶ አሁን ጨለምለም ሲል እሳቱ ወዳነደደበት አካባቢ እየተጠጋ እንደመጣ ስለተረዳ ዛሬም ሳልተኛ ላድር ነው እያለ ያስብ ጀመር። ወዲያውኑ ግን ሐሳቡን ተወት አደረገና የሚነደው እሳት ላይ እንጨት በብዛት ከመረበት። ዘቡኖ ለማደር ካቦርቱን ሊለብስ ሲል ከነሐስ ቁልፎቹ አንዱ ተበጥሶ እንደጠፋየ የበረሃው ብርድ በዚያ በኩል እየገባ እንደሚያንቀጠቅጠው ቢያውቅም ምንም ማድረግ አልቻለም። ምሽቱ ረጅምና አሰልቺ ቢሆንበትም አንበሳው ከእኩለ ሌሊት በኋላ ምንም እንደማያገኝ የተረዳ ይመስል እየራቀ ሄደ። ግማሽ ኪሎ ሜትር ላይ ሰንበሌጣማው ሜዳ አካባቢ እንደደረሰም ለመጨረሻ ጊዜ ያንን ነጎድጓዳማ መሰል ድምፁን አሰማ። ከዚያ በኋላ ግን ጸጥታ ሰፈነ። ሆኖም ሎታርን ስጋቱ ስላለቀቀው ተነስቶ ፈረሶቹ በሚገባ መታሰራቸውን ካረጋገጠ በኋላ ልብሶቹን እንደለበሰና ቦት ጫማውንም እንዳደረገ እሳቱ ስር በብርድ ልብሱ ተጠቅልሎ ተኛ። ወዲያውኑ ድብን ያለ እንቅልፍ ወሰደው። ቆየት ብሎ ግን የተቆጣ አንበሳ ድምፅ ሲያስተጋባ ስለሰማ ደንግጦ ተነሳና ጠመንጃውን ይዞ ቁጭ አለ። እሳት ውስጥ የሉላቸው ጭራሮችና ግንድላዎች ነደው ስላለቁ አመዳቸው አልቋል። በእሳቱ ብርሃን ምትክ ሰማዩ ንጋትን ለማብሰር ፈካ ማለት ቢጀምርም የዛፎቹ ቅርንጫፎች አሁንም ጠቆር ያለ ቅርጻቸውን እንደያዙ ናቸው። ሎታር ብርድ ልብሱን ወርውሮ ከተቀመጠበት ተነሳ። ፈረሶቹም ስለተደናገጡ ጆሮቻቸውን ቀስረው በሞፓኒ ዛፎቹ ዙሪያ ወደ ታጠረውና ብራማ መልክ ወደ ተጎናጸፈው ሳር አተኩረው ይመለከታሉ። አንበሳው መልሶ ስላገሳ ድምፁ ፈረሶቹ በሚመለከቱበት አቅጣጫ ከግማሽ ኪሎ ሜትር በላይ ከሆነ አካባቢ እንደሚመጣ ገመተ። የአንበሳው ድምፅ በተለይ ምሽት ላይ በደንብ ስለሚሰማ ልምዶ የሌለው ሰው ቀረብ ብሎ እንኳን ቢያዳምጥ አንበሳው በየትኛው አቅጣጫ እንዳለ በትክክል ላያውቅ ይችላል። ምክንያቱም ድምፁ የትም ሆነው ቢሰሙት ከሩቅ የሚሰማ ስለሚመስል ነው። እንደገና ይሄው ድምፅ ጫካውን አንቀጠቀጠው።
ሎታር ከዚህ በፊት ተመሳሳይ የቁጣ ድምፅ ሰምቶ ስለማያውቅ መላ ሰውነቱን ነዘረው። አውሬው በሚያሰማው ተከታታይ ድምፅ ጣልቃ የሚጮህ የሰው ድምፅ ይሰማል። ሎታር ያለምንም ማመንታት የሚወደውን የአደን ፈረስ ጎትቶ ሌጣውን ተፈናጠጠ። ፈጠን እያለም እንዲጋልብ በተረከዙ ኮረኮረው። ነገር ግን ልጓሙን እንኳን ለማሰር ጊዜ አልነበረውምና ወደ ሳራማው ሜዳ የሚመራው በጉልበቶቹ ብቻ ነበረ። ዝቅ ብለው ወደ ጎን የዘመሙት የዛፎች ቅርንጫፎችን ለማምለጥ ፈረሱ አንገት ላይ በመተኛት የሾለከ ለጥ ያለው ሜዳ ላይ ስለደረሰ ቀና ብሎ እንደ ልቡ አካባቢውን ለመቃኘት ቻለ። ከጫካው ገንጠል ብሎ ብቻውን የቆመና በደረቁ ሳሮች የተከበበ የሞፓኒ ዛፍ ይታያል። ከፍ ብለው በዛፉ ላይ ካሉት ቅርንጫፎች ላይ ጠቆር ያለ ግዙፍ ነገር ኃይለኛ እንቅስቃሴም የሞፓኒውን ዛፍ ቅርንጫፎች ያወዛውዛቸውና ቅጠሎቹንም ያንኮሻኩሻቸው ነበረ። ሎታር ፈረሱን ወደዚያው እንዲያቀና አደረገና ክፉኛ የሚያጉረመርመውን የአንበሳ ድምፅ ሰማ። በዚህን ጊዜ ነበረ ሎታር ሞፓኒው ዛፍ ላይ ምን እንዳለ የተረዳው። ኃያሉ አምላክ አለ ነገሩ አስገርሞት። አንበሳ ዛፍ ላይ ሲወጣ አይቶም ሰምቶም ስለማያውቅ በጣም ተገረመ። ግዙፍ አውሬ እንደ ድመት በኋላ እግሮቹ የዛፍ ግንድ ላይ ተቆናጦ የሚወዛወዙትን ቅርንጫፎች በፊት እግሮቹ በመመርኮዝ ከበላዩ ካለው ሰው ላይ ለመድረስ ይፍጨረጨራል። ሎታር በዚህን ጊዜ ፈረሱ ባለው ፍጥነት ሁሉ እንዲጋልብ በክርኑና በተረከዙ እየኮረኮረ ያ ፍጠን እያለ ጮኸ። ልክ ሞፓኒ ዛፉ አጠገብ እንደደረሰም ከፈረሱ ላይ ተወርውሮ ወረደ። ምንም እንኳን መሬቱ ላይ ሲያርፍ ጀርባውና እግሮቹ ላይ የህመም ስሜት ቢሰማውም ፈጠን ብሎ ወደ ጎን ተንከባለልና የጠመንጃውን ሰደፍ ትከሻው ላይ አስደግፎ ዛፉ ላይ ያለውን አንበሳ አነጣጥሮ ለመምታት እንዲያመቸው ጭንቅላቱን ቀና አደረገ። ካለበት ሆኖ ሲመለከት አንበሳውና የሚሰቃየው ሰው አንድ ወጥ የሆነ ጠቆር ያለ ቅርጽ ይዘው ስለታዩት ለመለየት ተቸገረ። ጥይት ቢተኩስ ከሁለቱ አንዱን ይምታ እንጂ በትክክል ግን የትኛውን እንደሚመታ እርግጠኛ አልነበረም። የሞፓኒውም ዛፍ ወፈር ያሉና የተወሳሰቡ ቅርንጫፎች ስለነበሩት ጥይቱን ሊያጨናግፉበት ይችላሉ። ሎታር በዚህን ጊዜ ቅርንጫፎቹ መካከል ክፍት ቦታ ለማግኘት ብዙ ከጣረ በኋላ በመጨረሻም አንዴ ትንሽ ክፍተት ስላየ የጠመንጃውን ሰደፍ ትከሻው ላይ ያስደገፈና አነጣጥሮ አጋጣሚውን ይጠባበቅ ጀመረ። ከዛም አንበሳው የሚያሰቃየውን ሰው ይዞ ወደ ታች መውረድ ስለጀመረና ሰውየውም በኃይል ሲጮህ ስለሰማ ሎታር ከዚያ በላይ መጠበቅ አልቻለም። ቅርንጫፎቹ ላይ የተቆናጠጠውን አንበሳ የጀርባ አጥንት ከጭራው መነሻ ለመምታት አነጣጥሮ ተኮሰ። ከሞዜር ጠመንጃው የወጣችው ጥይት በደከሙት የአንበሳው ዳሌዎች መሃል ከጀርባ አጥንቱ መጨረሻ ላይ ስለገባች ወደ ላይ ዘለለ። ጥይቷ የስንዝር ያህል ርዝመት ያላቸውንና ትልልቅ የሆኑትን የተያዙ የጀርባ አጥንቶቹን እየሰባበረች በማድቀቅ የእግሮቹን ነርቮች ከበጣጠሰች በኋላ በአንበሳው የመሃል ጀርባ በኩል ሾልካ ወጣች። የአንበሳው የኋላ እግሮች ተሸማቀቁ። ረጃጅም ጥፍሮቹም እስካሁን ቆንጥጠው ይዘውት የነበረውን የሞፓኒ ዛፍ ግንድ ቀስ በቀስ እየለቀቁ ወደ መዳፎቹ ተመለሱ። እግሮቹም በድን ስለሆኑና ሊታዘዙለት ስላልቻሉ እንደ ድመት ዛፉ ላይ የተንጠለጠለው አንበሳ እየተንሸራተተ እየተጠማዘዘና የሲቃ ድምፅ እያሰማ ከዛፉ ላይ ወርዶ ተከሰከሰ። ከወደቀ በኋላም በጣም ተናዶ ስለነበረ የቆሰለውን የጀርባ አጥንቱን እየዞረ በገረጡትና ዘርዘር ባሉት የመንጋጋ ጥርሶቹ ይነክስ ነበረ። ሲወድቅ ግን ያሰቃየው የነበረውንም ሰው ይዞት ነበር የወረደው። የፊት እግሮቹ ጥፍር ጠለቅ ብለው ሰውየው ስጋ ውስጥ ገብተው ነበርና ያን አቅመ ቢስ አካል በተንቀሳቀሰ ቁጥር ያንገላታው ነበረ። መሬት ላይ ሲወድቁም ሎታር ንዝረቱ በቦት ጫማው አልፎ ተሰምቶታል። አሁን እንደ በፊቱ እየተደበቀ ሳይሆን በግልጽ በቅርንጫፎቹ ስር እየተሽሎኮለከ ወደፊት ሮጠ። የአንበሳው የኋላ እግሮች የእንቁራሪት እግሮች መስለው ሰውየው አካል ላይ ተጋድሞ ነበረ። አሁን ግን የኋላ እግሮቹ ከጥቅም ውጭ ሲሆኑ በፊት እግሮቹ በመመርኮዝ ቀና አለና እያገሳ ወደ ሎታር መሳብ ጀመረ።
ግሳቱ የበሰበሰ ስጋ አይነት ሽታ ስለነበረው አጥወለወለው። ትኩስና አረፋ የመሰለ ለሃጭም እጆቹ ላይ ተፈናጠቁበት። ሎታር በዚህን ጊዜ የሞዜር ጠመንጃውን አፈሙዝ ወደዛ አስፈሪ አፍ ለማስገባት ትንሽ እስከሚቀረው ድረስ አስጠጋና ለማነጣጠር ብዙም ሳይጨነቅ ተኮሰበት። ጥይቷ በጉሮሮ ገብታ በአናቱ በኩል ሾልካ ስትወጣ ደሙ እንደ ፏፏቴ ተረጨ። አንጎሉም ተዘረገፈ። ለአንድ ሰኮንድ ያህል የፊት እግሮቹም ምርኩዝ በማድረግ እንደነበረ ቆመና ወደ ጎን ቀስ እያለ ካዘነበለ በኋላ ጥቅልል ብሎ ወደቀ። ሎታር የሞዜር ጠመንጃውን ወደ ጎን ወርቁሮ አውሬው ሬሳ አጠገብ ተንበረከከና ከስሩ ያለውን አካል ለማንሳት ሞከረ። ነገር ግን የአንበሳው አስክሬን ስለተጫነው አልቻለም። በልብስ ያልተሸፈኑት ቀጫጭን ቡናማ መልክ ያላቸው ቅልጥሞቹና ቀጠን ብሎ በተቀደደ የሸራ ጨርቅ የተሸፈነው ሽንጡ ግን በግልጽ ይታይ ነበረ። ፈጠን ብሎ ከተንበረከከበት ተነሳና የአንበሳውን ጭራ ይዞ በኃይል ሲጎትት ጸጉሯሙ የአንበሳ አስክሬን ከስሩ ከነበረው አካል ላይ ተነሳ። ልክ እንዳያት ሴት መሆኗን ስላወቀ ቶሎ ብሎ ከመሬት ላይ ያነሳና አቀፋት። ጭንቅላቷ ችፍግ ካሉት ጥቁር ጸጉሮቿ ጋር ሕይወት እንደሌለው ነገር ዘንፈል ስላሉበት ሕፃን ልጅ የታቀፈ ይመስል በአንድ እጁ ማጅራቷን ደገፍ አድርጎ ያዘና ፊቷን ልብ ብሎ ያስተውል ጀመር። ይህን ፊት በፎቶግራፍ ላይ ያየው ከረጅም ጊዜ በፊት አቅርቦ በሚያሳይ መነጽሩ ለአጭር ጊዜ ብቻ በጨረፍታ የተመለከተውና ለረጅም ጊዜ በየቦታው እንዲንከራተት ያደረገው ነው። ነገር ግን ምን ዋጋ አለው? የምትተርፍ አትመስልም። ረጃጅሞቹና ጥቋቁር የአይን ሽፋኖቿ ተከድነው እርስ በራሳቸው ስለተሳሰሩ ከለስላሳውና በፀሐይ ከጠቆረው ገጽታዋ ላይ ምንም አይነበብም ነበረ። ለስላሳ ከንፈሮቿም ሳይገጥሙ ከርፈፍ ብለው ነበርና የሚያማምሩትና የተስተካከሉ ትናንሽ ጥርሶቿም ይታያሉ። በአፏ ጠርዝ በኩል ትንሽ ምራቅ ሲንጠባጠብ ሎታር በምሬት ጭንቅላቱን እየነቀነቀ አይሆንም፣ አትሞችም፣ ከዚህ ሁሉ ድካም በኋላ አይቻልም እኔ አለና ንግግሩን አቋረጠ። ችፍግ ካሉት ጥቋቁር ጸጉሮቿ መካከል እንደ እባብ እየተሳበ በሰፊው ግንባሯ በኩል አድርጎ ቀስ እያለ ወደ አይኗ የሚያመራ በቀጭኑ የሚወርድ ደም ነበረ። ሎታር ከሱፍ የተሰራውን ሻርፑን ካንገቱ ላይ ፈቶ ደሙን ከመጥረጉ ደሟ እንደገና ፊቷን አዳረሰው። ችፍግ ያሉትን ጥቋቁር ጸጉሮቿን ሲገልጣቸው ነጣ ባለው የራስ ቆዳዋ ላይ ትኩስ ቁስል አገኘ። ከሞፓኒው ዛፍ ቅርንጫፎች አንዱ ስለገጫት ቆዳዋ ተፍቆ አጥንቷ ይታይ ስለነበረ የቁስሉን አፍ አጣብቆ ያዘና እላዩ ላይ ማረቡን አጣብቆ አኖሮ በሻርፑ ዙሪያውን ጥፍር አድርጎ አሰረው። የተጎዳውን ጭንቅላቷን ትከሻው ላይ ደገፍ አድርጎ ሲያቅፋት ጡቷ ከለበሰችው ጠባብ ካባ ውስጥ ብቅ አለ። ሎታር ይህን ለስላሳ በቀላሉ ሊጎዳ የሚችል የሚመስለውንና ግራጫ መልክ ያለውን ጡት ሲያይ የእግዚአብሔር ቁጣ የመጣበት ይመስል ደንግጦ ጥፋቱን ለመደበቅ እንደፈለገ ሰው ቶሎ ብሎ ሸፈነው። ከዚህ በኋላ ትኩረቱን ወደ ቆሰለው ግራ አደረገ። ግራ እግሯ ባት ላይ ያለው ስጋ የአንበሳው ጥፍሮች ውስጡ ገብተው ከላይ ጀምሮ ተረከዟ ድረስ ስለቧጠጧ ተዘልዝሏል። ስለዚህ ቀስ ብሎ በጀርባዋ አጋደማትና እግሯ አጠገብ ተንበረከከ። እግሯን ከፍ አድርጎ ሲይዘው ደሟ በኃይል መፍሰስ ጀመረ። ነገር ግን ደሙ እየረጋ ስለነበረ ተመስገን አምላኬ አለና በረጅሙ ተነፈሰ። ከዛም የለበሰውን ከባድ የወታደር ካቦርት አውልቆ ከዘረጋ በኋላ የቆሰለውን እግር አፈር እንዳይነካው ከስሩ አነጠፈ። ሸሚዙንም አውልቆ ቀደደና ቁስሉን አሰረበት። ስጋ በል ሊሆኑ እንዳንበሳ ያሉ አውሬዎች በጥፍሮቻቸውና በክራንቻዎቻቸው የሚያስተላልፏቸው በሽታዎች ልክ እንደ ውሽማኖች መርዘኛ ቀስቶች ለሞት የሚዳርጉና አደገኛ መሆናቸውን ያውቃል። አንበሳ ደግሞ ከሌሎች እንስሳት በተለየ ጥፍሮቹ በጣም ሰርጎድ ያለ ቆዳ ውስጥ ነው የሚቀመጡት። አዎ የተላ ስጋና የደረቀ ደም በነዛ ቀዳዳዎቹ ስለሚጠራቀም በጣም አደገኛ የሆነ መርዝ ይፈጥራሉ። ይህን እያሰበ ሎታር ሴንታ ወደ ሰዎቻችን መሄድ አለብን አለ። ለመጀመሪያ ጊዜ ስሟን ስለጠራ በመጠኑ የደስታ ስሜት ቢሰማውም ቆዳዋን ሲነካው እንደ ሞተ ሰው ቀዝቀዝ ስላለበት ደስታው ከመቀስፈት በፍርሃት ተለወጠ። ወዲያውኑ
ትርታዋን ሲመረምር ደካማና ያልተለመደ አይነት ስለሆነበት ደነገጠ። ትከሻዋን ደግፍ አድርጎ ቀና አደረጋትና በካፖርቱ ተቀለላት። ከዛም ፈረሱ የት እንዳለ ለማየት አካባቢውን ባይኑ ቃኘ። ፈረሱ ራቅ ብሎ ካለው ገላጣ ቦታ ላይ ሆኖ ይግጥ ነበረ። ሎታር ወገቡ ድረስ ራቁቱን ስለሆነ ብርድ እያንቀጠቀጠው ሮጦ ሄደና ፈረሱን ወደ ሞፓኒው ዛፍ ይዞት መጣ። ራሷን የሳተችውን ሴት ሊያነሳ ሲል ግን ከወደ ላይ በኩል የሰማው ድምፅ የስሜቱን ሕዋሳቶች አደነዘዛቸው። ካጎነበሰበት ቀና ብሎ ወደ ረጅሙ ዛፍ ሲመለከት የሕፃን አሳዛኝ ለቅሶ እንደገና ሰማ። ይህን ጊዜ ሎታር አንዲት ሴት ልጅ ከነ ልጇ ብሎ የሞተው ቡሽማን የተናገረውን አስታወሰ። አእምሮዋን የሳተችውን ወይዘሮ ጭንቅላት ትኩሱ የአንበሳ በድን ላይ አንተራሰና የታችኛውን የሞፓኒ ዛፍ ቅርንጫፉን ለመያዝ ዘለለ። በሚያስደንቅ ቅልጥፍና እየተንጠላጠለ ወጥቶ እዛ ሲደርስ ያገኘው አንድ ትንሽ አቅሟዳ ብቻ ነበረ። ከተንጠለጠለበት አውርዶ ውስጡን እስከሚያይ ድረስ ምን እንዳለበት አላወቀም። ትንሽና በድንጋጤ ጨፈገገ ፊት አፍጥጦ ተመለከተው። ሕፃኑ ሎታርን እንዳየው ፊቱ ቀላና የፍርሃት ጩኸት ለቀቀ። ሎታር በቅስፈቱ ልጁ ትዝ አለውና ቅርንጫፉ ላይ እንደቆመ ሕፃኑን አባበለው። የሚንፈራገጠውና የሚጮኸው ሕፃን ወደ ደረቱ አስጠግቶ እንዳቀፈው ፈገግ ብሎ ይሄ ከአንድ ትንሽ ሰው የሚጠበቅ ድምፅ አይደለም፣ በጣም ነው የምትጮኸው በማለት ጎርነን ባለ ድምፅ በሹክሹክታ ተናገረ። ሕፃኑ ሴት ይሆናል የሚል ጥርጣሬ ፈጽሞ አላደረበትም። ምክንያቱም ይህንን የእብሪት ቁጣ ማሰማት የሚችለው ወንድ ብቻ መሆን አለበት ብሎ ስላመነ ነው። ሴንታን ወደ ሰፈሩበት ቦታ ከመውሰድ ይልቅ እዛው ከተኛችበት የሞፓኒ ዛፍ ስር ጊዜያዊ መጠለያ ማዘጋጀቱ ይቀል ነበር። በመጀመሪያ ሕፃኑን እንዴት እንደሚይዘው ግራ ቢጋባም ከ20 ደቂቃ በኋላ ግን አስተካክሎ መያዝ ቻለ። እሱ ጓደኞቹ ጋር ደርሶ እስከሚመለስ ብቻዋን ያለ ረዳት የተዋትን የሕፃኑን እናት በየደቂቃው ያስታውሳትና ይጨነቅ ነበረ። ተመልሶ ሲመጣ ግን ሴንታን ሕሊናዋን እንደሳተች ተጋድማ ስላገኛት ከጭንቀቱ ተገላገለ። ሕፃኑም ስለተራበ ራሷን ስታ የተጋደመችው እናቱ ጦት ላይ በቀላሉ ለመድረስ እንዲችል አመቻችቶ አጠገቡ አስተኛውና ካቦርቱን አለበሰው። ከዚህ በኋላ እሳት አነደደና በማንቆርቆሪያ ውሃ አፍልቶ አንድ የቤት እመቤት ጠቃቀን የሆኑና በጣም አስፈላጊ ቁሳቁሶቿን ለማስቀመጥ የምትገለገልባት የምትመስል አነስተኛ የሸራ ቦርሳውን ከፍቶ ከጫፉ ቆልመም ያለ መርፊና ነጭ ክር አውጥቶ ከተውሳክ ነፃ እንዲሆን የሚፍለቀለቀው ውሃ ውስጥ ጨመረው። እጆቹንም በሞቀ ውሃና በሳሙናው ከታጠበ በኋላ ማንቆርቆሪያው ውስጥ የነበረውን የፈላ ውሃ አፍስሶ እንደገና በውሃ ሞልቶ ጣደው። ለብ እንዳለም የተተለተለውን የልጅቷን ባት ማጽዳት ጀመረ። ውሃው የሚያቃጥል ቢሆንም እጁ ላይ እያፈሰሰና ሳሙናውንም እየመታ በቁስሉ ውስጥ ጣቱን አስገብቶ እየጎረጎረ የፈላውንም ውሃ ውስጡ እየጨመረ ደጋግሞ አጠበው። ሴንታ በደከመ ድምፅ ብታቃስትና ብትወራጭም እግሯን ከመሬት ጋር አጣብቆ በመያዝ የሚያስፈራውን ቁስል ፊቱን አጨፍግጎ እየተመለከተ ያጥቦ ጀመር። ቁስሉ በሚገባ መጽዳት እንዳለበት ቢያምንም በዚሁ ቢቀጥል ምናልባትም በሰውነቷ ላይ ሊሽር የማይችል ጠባሳ ሊደርስ ስለሚችል አቋረጠና ለ4 ዓመታት በሄደበት ሁሉ ይዞት የሚዞረውንና አንድም ቀን ያልጠጣውን ውስኪ ለማምጣት ወደ ኮርቻው ተመለሰ። ጠርሙስ ውስጥ ያለው ጠቆር ያለና ቡናማ ቢጫ ፈሳሽ ነገር ተኖ ግማሽ ደርሷል። ውስኪው ትንሽ ጭላጭ እስከሚቀረው ድረስ በየቁስሉ ቀዳዳ ላይ አፈሰሰው። ዘልቆ እንዲገባም ቁስሎቹን በጣቶቹ እየከፈተ ጨመረባቸው። ጠርሙስ ውስጥ ያስቀረውን ትንሽ ጭላጭ ደግሞ ጭንቅላቷ ላይ የነበረ ቁስል ላይ አፈሰሰ። ከዛም እየተቀቀሉ የነበሩትን መርፌና ክር አውጥቶ እግሯን ጭኑ ላይ አደረገ።
በረጅሙ ከተነፈሰ በኋላ ተመስገን አምላኬ እንኳንም ራሷን የሳተች አለና የተተለተለውን ስጋ አንድ ላይ እያያያዘ መስፋት ጀመረ። የባቷን ስጋ እያይዞ ለመስፋት 2 ሰዓት ፈጀበት። ምንም እንኳን አሰፋፉ እንደ ቀዶ ጠጋኝ ሐኪም ሳይሆን ባህር ላይ የተንሳፈፈች እንዳለች መርከብ ወጣ ገባ የበዛበት ቢሆንም የተንዘላዘለ ስጋዋን ለማያያዝ ችሏል። አንዱን ንጹሕ ሸሚዙን ተርትሮ የእግሯን ቁስል ካሸገ በኋላ ትኩረቱ ሙሉ ወደ ጭንቅላቷ ቁስል አደረገ። ይህንን ቁስል አያይዞ ለመስፋት 3 ቦታ ላይ ብቻ ነበር መውጋት ያስፈልገው። እስካሁን ድረስ በከፍተኛ አትኩሮት ተመስጦ ይሰፋ ስለነበረ ከድካሙ የተነሳ የሰራ አካላቱ ራደ። በጣም ቢደክመውም እንደምንም ቃሬዛ ለመስራት ተነሳ። የአንበሳውን ቆዳ ገፎ ፀጉሩ ከላይ በኩል እንዲሆን በማድረግ እርጥቡን ቆዳ ከሙፓኒው ዛፍ ላይ በገነጣጠላቸው ረጃጅም ቅርንጫፎች ላይ ወጥሮ አሰረው። ገና ቃሬዛውን ወደ ፈረሶች ይዞ ሲጠጋ የአንበሳው ቆዳ ግማት ስለከረፋቸው በፍርሃት ፊታቸውን እያዞሩ ተቅበጠበጡ። ነገር ግን ሎታር ቀስ ብሎ አረጋጋቸውና የቃሬዛውን 2 እጀታዎች ከተጫነው ፈረስ ጭነት ጋር አንዱን በግራ ሌላውን ደግሞ በቀኝ አስሮ ሌሎቹን 2 እጀታዎች ከፈረሱ ኋላ መሬቱ ላይ እንዲጎተቱ በመተው የሲንታን የተጎዳና በካፖርት የተጠቀለለ አካል ቆዳው ላይ ካጋደመው በኋላ በጥንቃቄ አሰረው። እንቅልፍ የወሰደውን ሕፃን እንደተሸከመ በጀርባው ላይ ከተጫነው ጭነት ላይ ቃሬዛውንም የሚጎትተውን ፈረስ ከፊት ሆኖ እየሳበ ወደ ጋሪዎቹ ለመመለስ በእግሩ ጉዞ ጀመረ። ፈጠን ቢል ቃሬዛው ላይ የተኛችው ቁስለኛ ስለምትጎዳ በዝግታ ነበር የሚጓዘው። ሊመሽ ሲል ሻሳ ከእንቅልፉ ነቅቶ እንደ ተራበ ተኩላ በመጮሁ ሎታር ፈረሶቹን ገታና ወደ እናት ወሰደው። ሆኖም ሻሳ የተሸፈነበት ካፖርት ውስጥ እንዳለ መፈራገጥና መጮህ ስለጀመረ ሎታር ግራ ተጋባ። ጥቂት አሰብ አደረገና እሷ ራሷን ስለሳተች አይታወቃትም፣ ሕፃኑ ደግሞ መመገብ አለበት ብሎ የተሸፈነችበትን ካፖርት ገለጠው። ከዛም እባክሽን ይቅርታ አድርጊልኝ በማለት በካፖርቶቹ ቢሸፈንም ተራቁቶ የነበረውን ጡቷን ያዘው። ክብደቱ ሙቀቱና ለስላሴው ጀርባውን እንደ መውረር ቢያደርገውም ችላ ለማለት ሞከረና ጫፉን እንደ ማለብ አድርጎ ጨመቀው። በዚህም ጊዜ በሌላኛው እጁ ያቀፈው ልጅ አምርሮ ስላለቀሰ ሻሳን በአንድ እጁ አጥብቆ በማቀፍ ሴንታን መልሶ በካፖርቱ ጀቦናትና እልፍ ብሎ ቆመ። ታዲያ ምን ብናደርግ ይሻላል አንተ ልጅ? የእናቱ ጡት ደርቋል ቢለው ሻሳ ወደ ራሱ ጡት ጠጋ ስላለ ከደረቱ ከፍ አድርጎ ያዘውና ወደዚያስ እንዴ ምንድነው? እንዲያውም ባትሞክር ይሻላል ጓደኛዬ፣ እሱም እንደዛኛው ደረቅ ቤት ነው። አዎ ይልቅስ ለሷ መጠለያ ስለምሰራላት እዚሁ ትቆይ፣ እኛ ግን መሄድ አለብን አለ። ቁልቁለቱን ወርዶ እንደጨረሰ የሜዳ አህያ መንጋ ስላጋጠመው ፈረሱን ከለላ በማድረግ ሲያደባ ቆየ። በመጨረሻም በቀላሉ ልትመታ የምትችል አንዲት የሜዳ አህያ ከነግልግላው ቆማ ስላየ ተኮሰ። የሜዳ አህያዋን ግንባሯ ላይ ስለመታት ወዲያውኑ ነበር የወደቀችው። ወደ ሞተችው የሜዳ አህያ እየጠቅጠጋ እንዳለ ግልገሏ ብዙም ሳትርቅ መለስ ስላለች ሎታር ይቅርታ አድርጊልኝ ብሎ እሷንም አሳረፋት። ሎታር የሞተችው የሜዳ አህያ አጠገብ ተንበረከከና ጡቷን ለማግኘት የኋላ እግሯን ሳብ አደረገ። ግማሽ ማንቆርቆራ ያህል ቅባት የበዛበትና ቢጫ መልክ ያለው ትኩስ ወተት ስላገኘ ተመጣጣኝ መጠን ባለው ሙቅ ውሃ ከበረዘ በኋላ ከጥጥ የተሰራ የሸሚዙን ቅዳጭ አጣጥፎ ነከረበት። ሻሳ ጭንቅላቱን በእንቢተኝነት ወደ ጎን እያዞረና እየተወራጨ ቢያስቸግርም ሎታር ያለ አማራጭ ይህን መመገብ ብቻ ነው እያለ ወተት ውስጥ የነከረውን የጥጥ ጨርቅ በግድ ወደ ከንፈሩ እያስጠጋ ጨመቀው። ብዙም ሳይቆይ ሻሳ እንግዳ የሆነበትን የአመጋገብ ዘዴ ለመደው። አብዛኛው ወተት በአገጩ በኩል እየተንጠባጠበ ቢወርድም ጥቂት ወተት ግን ወደ አፉ ውስጥ ይንቆረቆር ነበረ። ሎታር ጨርቁን ወተቱ ስለመንከር ከከንፈሩ ዞር በሚያደርግበት ጊዜ ሻሳ በቁጣ ይጮኻል። የዚያን ቀን ማታ ሎታር የተኛው ሻሳን ደረቱ ላይ አድርጎ ነበረ። ሕፃኑን ሊነጋጋ ሲል ቁርስ ስላስፈለገው መነሳት ግድ ሆነበት።
ከባለፈው ምሽት የተረፈው ወተት ስለነበረ እሱን እንዲጠጣ ሰጠውና ፀሐይዋ ከመውጣቷ በፊት እሳት አንድዶ ባሞቀው ውሃ የሕፃኑን ገላ አጠበ። ከዚህ በኋላ ሎታር ሻሳን መሬቱ ላይ ስላስቀመጠው እየዳህና በደስታ ትንፋሹ ቁርጥ ቁርጥ እያለ ወደ ፈረሶቹ ሄደ። ሎታር ልጁን በማቀፍ የሚያገኘውን ደስታ ከረሳ ብዙ ጊዜ ሆኖታል። አሁን ግን ሕፃን ልጅ በማግኘቱ ከፍተኛ ደስታ ስለተሰማው ፈረሱ ኮርቻ ላይ ያስቀመጠው። ሻሳም እየሳቀ ሲወራጭ አጭሯ የአደን ፈረስ ጆሮቿን አቁማ ወደሱ ስትዞርና ስታሸተው ሎታር ስላየ መራመድ ከመቻል በፊት ፈረስ መጋለብ እናስለምዳለን አለና ሳቀ። ወደ ሴንታ ቃሬዛ ተመልሶ ሊቀሰቅሳት ሲሞክር ግን ችላ የማይለው ጉዳይ ገጠመው። እግሯን ሲነካት እያቃሰተች ጭንቅላቷን ወዲያና ወዲህ ከማወዛወዝ በስተቀር አሁንም ራሷ እንደሳተች ናት። ቁስሉ አብጦ ጠቁሮና ፋሻውም ላይ ደሙ ደርቆ ስላየ የፈጣሪ ያለ ምን ጉድ ነው አለ ደንግጦ። ስጋው የበሰበሰበት ቦታ እንዳለ ቢፈልግ ግን ምንም አላገኘም። ይህኔ ሴንታም እንደ ልጇ የተለየ እንክብካቤ እንደሚያስፈልጋት ተገነዘበ። ፈጠን ብሎም ልብሷን አውላለቀ። ከዛም የለበሰችው ጉርድ ቀሚስና ጭንቅላቷን እስከ ትከሻዋ ድረስ ለመሸፈን ያዘጋጀችው አነስተኛ ሸራ ስለሆነ ለማውለቅ ጊዜ አልፈጀበትም። ከዚያም ልክ እንደ ሐኪም ሰውነቷን ለመመርመር ሞከረ። የት ላይ እንደሚያማት ማወቅ አልቻለም። ይቺ ሴት ረጅም ቀጠን ያለችና ሸንቃጣ ስትሆን ሆዷ ላይ ያሉ ጡንቻዎቿ ቅርጽ አበጅተዋል። ፀሐይ ያላገኘው ቆዳዋ የወተት ስልባቦት ይመስላል። ለፀሐይ የተጋለጡት እጆቿ፣ እግሮቿና ፊቷ በዘይት የተወለወለ ጠንካራ እንጨት ይመስላሉ። ካፖርቱ መልሶ ካለበሳት በኋላ ቀና ብሎ አጠገቧ ቆመና አዘግዝቆ ፊቷን መመርመር ጀመረ። የተዝናናች ብትመስልም ክፉኛ ትጨነቅና ትሰቃይ እንደነበረ ከፊቷ ላይ ማንበብ ችሏል። ምናልባትም ይሄ ጭንቀትና ስቃይ ከራሱ ጭንቀትና ስቃይ ጋር ተመጣጣኝ ሳይሆን አይቀርም። ለስላሳ የሆኑትና ቡኒ ቀለም ያላቸው ጉንጮቿንም ሲነካቸው ከብዙ ወራት በፊት ለመጀመሪያ ጊዜ ሲያያት እንደተሰማው ሁሉ ዛሬም ወደ ሆዱ ሰተት ብላ ገብታ አንጀቱን አላወሰችው። እኔ ስላንቺ ምንም እንደማላውቅ ሁሉ አንቺም ስለኔ አታውቂም አለና ከገባበት ሰመመን ባኖ ቀና ሲል ሕፃኑ እየዳሄ ሄዶ ፈረሶቹ እግር ስር መድረሱን ተመለከተ። ጎንበስ ብለው ከሰፋፊ አፍንጫቸው የሚወጣውን ትንፋሻቸውን ፊቱ ላይ ሲተነፍሱበት በደስታ እየሳቀ በትናንሽ እጆቹ ፊቱን ለመሸፈን ይሞክር ነበረ። ያንኑ ቀን ከሰዓት በኋላ ሎታር ሕፃኑን ተሸክሞ የተጫነውን ፈረስ እየጎተተ ጋሪዎቹ ካሉበት ቦታ ደረሰ። ስዋርቲነሪክና አገልጋዮቹ እየተገረሙ በጉጉት ሊቀበሉት እንደመጡ ሎታር ለሴትዮዋ ከኔ መጠለያ አጠገብ ለብቻዋ መጠለያ እንዲሰራላት ትፈልጋለሁ። ውስጡ ቀዝቀዝ እንዲልም ጣራውን በሳር ክደኑት። ግድግዳዎቹ ግን ነፋስ በሚያስፈልግበት ጊዜ እንደ ልብ ለመከፈት እንድንችል አድርጋችሁ በሸራ ሸፍኗቸው። አዎ እንደ ልባችን መክፈትና መዝጋት መቻል አለብን። ብርሃኑ ላይን ሳይዝ ተዘጋጅቶ እንዲያልቅ ፈልጋለሁ በማለት አዘዘ። ከዛም ሴንታን ተሸክሞ ወደ ትንሹ አልጋው ከወሰዳ በኋላ አናስቶ ከላከቻቸው ረጃጅም የምሽት ቀሚሶች አንዱን ከማልበሱ በፊት አካሏን ሙልጭ አድርጎ አጠባት። አይኖቿን ገለጥ ብታደርግም ህሊናዋን ግን እንደሳተች ነበረ። አይኖቿ የተወሰነ ነገር ላይ አያተኩሩም፣ እንዲያው ብቻ ወዲያው ይንከራተታሉ። የሆነ ነገር በፈረንሳይኛ ብታውቅ ተመትምም አልገባውም ነበርና አይዞሽ አትፍሪ፣ ከወዳጆችሽ ጋር ነው ያለሽው አላት። የአይኖቿ ብሌኖች ብርሃን ሲያፈባቸው ጠበው ሽፋኖቻቸው ክድን ስላሉ የተስፋ ጭላንጭል ታየው። የቁስሉ ፋሻ መለወጥ ስለነበረበትም ከናቱ የወረሰውን የሕክምና ዘዴ እንደገና ሊገለገልበት ታጥቆ ተነሳ።
ቁስሉ የታሰረበትን የቆሸሸውን ጨርቅ ከፈታ በኋላ ለብዙ በሽታዎች የሚጠቀምበትን መድኃኒት ቁስሉ ላይ ነስንሶ በአዲስ ጨርቅ አሸገው። በዚህን ጊዜ ሕፃኑ ተርቦ ኖሮ መራቡን ለማሳወቅ በተቻለው መጠን እየሞከረ ነበረ። ሎታር ለጉዞ የሚያስፈልጉትን ነገሮች ሁሉ ሲያዘጋጅ አንዲት የምትታለፍ ፍየል ይዞ ስለነበረ ሕፃኑን ጭኑ ላይ አስቀምጦ በውሃ የበረዘውን የፍየል ወተት መገበው። ከዚህ በኋላ ትንሽ ትኩስ ሾርባ አብርዶ ሴንታን ለማጠጣት ቢሞክርም አልተሳካለትም። እንዳውም ሌላ ስለነበረ ሐሳቡን ሰርዞ አገልጋዮቹ ሰርተው ወደ ጨረሱት መጠለያ ይዟት ሄደና አልጋው ላይ ያስተኛት። አልጋው ላይ የተነጠፈው አጎዛ ቢሆንም ከላይ አዲስ ብርድ ልብስ ደረበላትና ሕፃኑን ከጎኑ አስተኛው። ሌሊቱን ሊተኛ ቀርቶ ሊያሸልብ ስላልቻለ እየተመላለሰ ያያቸው ነበረ። ሊነጋጋ ሲል እንቅልፍ ቢወስደውም ወዲያውኑ ስለቀሰቀሱት ባኖ ተነሳና ራስጌው የነበረውን ጠመንጃ ያዘ። ቶሎና ከብቶቹ እየበረገጉ ነው፣ ምናልባት አንበሳ ሳይሆን አይቀርም አለው ሄነሪክ ጎርነን ባለ ድምፅ በሹክሹክታ። ሎታር ሄነሪክ መናገር የፈለገው ይህም ብቻ እንዳልሆነ ስለተረዳ ምንድነው አንተ የምትናገረውን በግልጽ አትናገርም እንዴ ብሎ ሄነሪክን በቁጣ ጠየቀው። በዚህም ጊዜ ሄነሪክ አንበሳ አይደለም፣ እነዚህ አውሬዎች በሰፈርንበት አካባቢ ሌሊቱን ሙሉ ሲዘዋወሩ ያደሩት ፈረሶቻችንን ሳይሆን አይቀርም የሚፈልጉት አለ። ሎታር እግሮቹን ከትንሹ አልጋ ላይ አወረደና ቦት ጫማዎቹን እየፈለገ ቫንጃንና ክሌን አልተመለሱም እንዴ? በዛ ካልን እኮ ነገሩ ቀላል ነው ሲል ሄነሪክ ጭንቅላቱን እየነቀነቀ እነሱ አልተመለሱም አለው። ሎታርም ጥሩ እንግዲህ ጥሩ፣ ብቻችን እንሄዳለን። ፈረሶቹን ጫናቸው። እነዚህ የሰይጣን ቁራጮች እስከሚደፍሩ መጠበቅ የለብንም በማለት አዘዘው። ከዛም ሞዚር ጠመንጃውን አነሳና ምን ያህል ጥይት እንዳጎረሰ ከፈተሸ በኋላ አልጋው ላይ የነበረውን አጎዛ ይዞ ከመጠለያ ወጣ። ስዋርት ሄነሪክ ፈረሶቹን ጭኖ ይጠብቀው ነበርና ፈጠን ብሎ ወደሱ ሄደ።